ለከዳሱ ይቅርታ እንዳታደርግ። አንድ ጊዜ ከዳህን ሰው ደግመህ አትመነው። መርዝ የነበረበት ኩባያ ታጥቦ ቢቀርብም ውስጥ ላይ ግን ጥርጣሬ መዝራቱ አይቀርም። ለከዳሱ ይቅርታ ማድረግ ደግነት ሳይሆን ራስን ለሁለተኛ ጥቃት ማዘጋጀት ነው። ያቆሰለ እባብ ቆዳውን ቢቀይርም መርዙን ግን አይረሳውም። ሰዎች አንዴ ካቃለሉህና እምነትህን ካረከሱት ያንኑ መንገድ ደግሞ መሄዳቸው የማይቀር ሀቅ ነው። ስለዚህ ለራስ ስትል በሩ በደንብ ዝጋው። የንጉሥ ግዛት ውስጥ ለከዳተኞች ምንም ቦታ የለም። ሰዳቢህን ግራ አጋባው። አንድ ሰው ሲሰድብ ዝም ብለህ ተመልከተው። ስድቡን እስኪጨርስ ድረስ ምንም አትመልስለት። ልክ ተሳድቦ ሲጨርስ ደህና ነህ ግን አይደል? ምንም የተፈጠረ ነገር የለም፣ ሁሉም ሰላም በለው። ይህ ሰዳቢን ምቾት ይነሳዋል። ይህን ዘዴ ተጠቅመህበት ታውቃለህ ወይንስ ካሁን በኋላ ማን ላይ ሊጠቀምበት አሰብ? እንደዚህ አይነት አዳዲስ ዘዴዎችን ማግኘት ከፈለግ ይህን ፔጅ ፎሎ ማድረግ እንዳይረሳ። ከዳርክ ሳይኮሎጂ መጽሐፍ ያገኘሁት ነው። ትሰማኛለህ? ርካሽ አትሁን። ሁልጊዜ አንተ ብቻ የምትሰጥበትና የምትደክምበት ግንኙነት ውስጥ በመቆየት ራስን አታድክም። ለአንተ ጊዜ ለሌላቸው ሰዎች ጊዜህን አትስጥ። በአስቸጋሪ ቀን ለማይደርሱልህ ሰዎችም አትጨነቅ። ራስህን ለሌሎች መስዋዕት ከማድረግ ይልቅ ዋጋህን ለሚያውቁና ፍቅራቸውን ለሚሰጡ ሰዎች ብቻ ልብህን ክፈት። ስሜትህና ጊዜ ውድ ስጦታዎች ስለሆኑ ለሚመጥናቸው ሰዎች ብቻ ስጥ። ውድ ስጦታህን ፎሎና ላይክን ለኔ ስጠኝ። የሆነ ሰው ከጠላ ይህንን አድርግ። የሚጠላ ሰው ሲኖር አትደናቀጥ። ይልቁንም በዝምታ ከዚያ ሰው ራቅ። ራስን ለመከላከል ወይ ለማስረዳት ቃላትን አታባክን። እነሱ እውነቱን ሳይሆን አንተም ወንጀል ነው የሚፈልጉት። ከነሱ ርቀትን ጠብቅና ሁልጊዜ አትገኝላቸው። ያንተ መረጋጋትና ግዴለሽነት ከምንም በላይ ያቆስላቸዋል። ቃላታቸውን ሳይሆን ድርጊታቸውን ታዘብ። ስኬት እንዲናገር ፍቀድለት። ጊዜ ሁሉንም ተንኮል ማጋለጡ አይቀርም። አንተ ግን በእርጋታ ቀጥል። በእርጋታ ይቀጥላለው እያል ኮመንት ላይ ጻፍልኝ። እንዲሁም ፎሎ ማድረግን ቀጥል። አንበሳና ቀበሮ ሁን። አንበሳ ብርቱ ነው፣ ግን ወጥመድ ውስጥ ይገባል። ቀበሮ ብልናት፣ ግን ተኩላን አታሸንፍም። እውነተኛ ኃያል ለመሆን ወጥመድን ለማወቅ እንደ ቀበሮ ንቁ ሁን። ጠላትን ለማስፈራራት እንደ አንበሳ ጠንክር። ብልሃት የሌለው ጉልበት ያጠፋሃል፣ ጉልበት የሌለው ብልሃት ደግሞ ያዋርድሃል። ፎሎ አድርገሃል? የድክመት ሽታህን ደብቅ። ሰዎች ልክ እንደ አውሬዎች የፍርሃትና የድንጋጤን ሽታ የመለየት ልዩ ተፈጥሮ አላቸው። ስትፈራ ወይም ስትደነግጥ በማሽተት ያውቁታል። ትንሿ የድንጋጤ ምልክት ለጠላቶች ጥቃት እንዲሰነዝሩ የምታቀርብላቸው ግብዣ ነው። ሰዎች ድክመትህን ካወቁ ሊራሩልህ ሳይሆን ሊረግጡህ እንደሚመጡ እወቅ። ድፍረት ማለት ፍርሃት ማጣት ሳይሆን ፍርሃትን በግርማና በዝምታ የመሸፈን ጥበብ ነው። በውስጥ ጦርነቶች ቢካሄዱ ፊት ግን የተረጋጋው ነው። የተረጋጋው ነኝ ብለህ ጻፍልኝ። ሰዎችን የመቆጣጠሪያ ሪሞት ልስጥህ። ሰዎች ስለራሳቸው በሚስሉት ውብ ምስልና በሚያሳዩ የውሸት ስኬት አትደናገጥ። ከዚያ ከሚያብረቀርቅ ጭንብል በስተጀርባ የተደበቀ ጥልቅ እስር ቤት አለ። እያንዳንዱ ሰው የሚደብቀው ቁስል፣ የሚፈራው ጥላና የታሰረበት ሰንሰለት አለው። ያንን ድብቅ ድክመት ካገኘ ሰውን እንደ መጽሐፍ ማንበብ ትችላለህ። ውጫዊ ነገራቸው ማስፈራሪያቸው ነው። ውስጣዊ ድክመታቸው ግን ያንተ እነሱን የመቆጣጠሪያ ሪሞት ነው። በመቆጣጠሪያ ሪሞት ፎሎ እያደረግ ማንም የማይነግርህን የዳርክ ሳይኮሎጂ እውነታ ልንገርህ። ሰዎችን በስሜት ለመቆጣጠር ትልቁ ዘዴ ሆት ኤንድ ኮልድ ስልት ነው። መጀመሪያ ከመጠን በላይ ትኩረትና እናቆስጣቸው። የዓለማችን ማዕከል እንደሆኑ እንዲሰማቸው ማድረግ። ከዛ ያለምንም ምክንያት በድንገት ራቅና ቀዝቃዛ ሆንባቸው። ይህ በአእምሯቸው ትልቅ ክፍተት ይፈጥራል። ምን ስህተት እንደሰሩ ለማወቅና ያንን ያጡትን አድናቆት ለመመለስ ሲሉ አንተን ለማስደሰት ምንም ነገር ያደርጋሉ። ስሜታቸውን ስትቆጣጠር ሙሉ ማንነታቸውን ትቆጣጠራለህ ማለት ነው። ፎሎ አድርገሃል ግን ፍጹም አትሁን። አንዳንድ ያውቀ ጥፋት አጥፋ። ከሌሎች በልጦ መታየት ሁልጊዜም አደገኛ ነው። ከሁሉ በላይ አደገኛው ግን ምንም አይነት ስህተት ወይም ድክመት የሌለበት መስሎ መታየት ነው። ቅናት ዝምተኛ ጠላቶችን ይፈጥራል። ቅናትን ለማስወገድና እንደ ተራ ሰው ለመምሰል አልፎ አልፎ ድክመቶችን ማሳየትና ጉዳት የሌላቸው ጥቃቅን ስህተቶችን መስራት ብልህነት ነው። ያለ ቅጣት ፍጹም ሆነው ሊታዩ የሚችሉት አማልክት ወይም ሙታን ናቸው። አንተ አማልክት ነው ወይስ ሙታን? በውስጥ ሐምቃ ያስኮ ስቃይ አለ። በትናንሽ ነገሮች ስሜታዊ የሚሆኑ ሰዎች ብዙውን ጊዜ ትልቅ የማይታይ ስቃይ በውስጣቸው ይዘዋል። አዎ፣ በትንሽ ነገር ሲጮሁ ወይም ደግሞ እንባቸው ሲመጣ ነገሩ ስለዛች ስህተት ሳይሆን በውስጣቸው አፍነው ይዘውት የቆዩት ነገር ሊፈስ ስለሆነ ነው። ያቺ ትንሽ ነገር የመጨረሻዋ መቆጣጠሪያ ማጣት ትሆናለች። ስለዚህ በሚቀጥለው ጊዜ አንድ ሰው በትንሽ ነገር ሲበሳጭ አትፍረድበት። ይልቁንም በውስጡ ምን ያህል ስቃይ እንደያዘ ተረዳለት። አንተስ በትንሽ ነገር ስሜታዊ የምትሆኑበት ጊዜ አለ? እስከ ኮሜንት ላይ ሐሳብን አካፍለኝ። ወዳጅህን ሳይሆን ጠላትህን ቀጥረህ አሰራ። አዎ፣ ጓደኞቹ ቶሎ ይቀናሉ፣ ቶሎም ይክደዋል። የቀድሞ ጠላትህ ግን ላንተ ታማኝነቱን ለማሳየት ሲል ይገዛልሃል። ከማታውቀው ጠላትህ ይልቅ የምታውቀው ወዳጅህን ፍራ። ስለዚህ ወዳጅህን ሳይሆን ጠላትህን ቀጥረህ አሰራ። እንደዚህ አይነት ምክሮችን ለማግኘት ይህንን ፔጅ ላይክ፣ ፎሎ እና ሼር ማድረጋችሁን እንዳትረሱ።
በሰዎች መካከል ጎላ ብለህ ካልታየ ምንም ዋጋ የለህም። ሁሉም ነገር የሚመዘነው በመልክ ነው። የማይታየው ነገር ምንም ዋጋ የለውም። በሰዎች መካከል መጥፋት የደካሞች ምርጫ ነው። ጎላ ብለህ ታይ፣ ሚስጥራዊ ሁን፣ የትኩረት ማግኔትም ሁን። በዙሪያ ካሉት ጭምትና የናፋር ሰዎች ስብስብ የበለጠ ትልቅ፣ የበለጠ ደማቅ፣ የበለጠ ሚስጥራዊ ሆነ በመታየት ራስህን የትኩረት ማግኔት አድርግ። እስኪ እኔ የትኩረት ማግኔት ሆናለሁ ብለህ ኮመንት ላይ ጻፍልኝ። ፎሎ ማድረግ እንዳይረሳ። እድል ሴት ናት። እድል ልክ እንደ ሴት ናት። የምትገዛውን የምትከተለው በኃይል በቆራጥነትና በድፍረት ለሚቀርቧት ብቻ ነው። በፍርሃትና በጥንቃቄ የምትጠብቃት ከሆነ ትንቅሃለች። እንደ የዋህ ጠባቂ ሳይሆን እንደ ቆራጥ ተዋጊ በድፍረት መቅረብ አለበት። እድል ደፍረው ለሚቀርቧት እንጂ ለሚለማመጧት አትገዛም። እድል በሩ ስትከፍትልህ ካመነታ ወዲያው ትዘጋዋለች። ድፍረት የሌለውና ለውሳኔ የሚዘገይ ሰው ሲስተሙ ሰብሮ ሊወጣ አይችልም። እድል ፈጣንና ሪስክ የሚወስዱ ሰዎችን ትወዳለች። ለእድል እድል አትስጣት። በራስ ፈጥና ያዛት እንጂ በራፍ ድረስ ስትመጣ ጠብቃት። እድል ሆይ መጣሁልሽ በላት። ፎሎ በማድረግ እድለኛ ነህ። በየትኛውም ክርክር ላይ ልታሸንፍበት የምትችለውን አንድ ሚስጥር ልንገርህ። ከአንድ ሰው ጋር ስትከራከር በፍጹም አትጩህ። ድምፅህን ቀንስና ተረጋጋ። የእነሱ ቁጣ አንተን የበለጠ ጠንካራ ያደርጋል። ብዙ ሰው በጩኸት የሚያሸንፍ ይመስለዋል፣ ግን ስህተት ነው። እሱ እየጮኸ አንተ ረጋ ስትል ሁኔታው እሱን እብድ ያስመስለዋል። አንተ ደግሞ ሙሉ በሙሉ የተቆጣጠርክ መሪ ያደርግሃል ማለት ነው። ጨዋታውን የምትመራው አንተ ነህ። እሱ በገዛው ቁጣው ተሸንፎ ድምፁን ለመቀነስ ይገደዳል። ስትናደድ ወይም ስትጮህ አንተ እንደ እብድ ነው የምትቆጠረው ወይም እንደ ተሸናፊ። ስትናደድ መጮህ ይቀድመሃል ወይንስ የተረጋጋ ሰው ነህ? እስኪ ሀሳብን አካፍለኝ። ፎሎ ማድረግ እንዳይረሳ። አታለቃቅስ። ስለ ህመምና ስለ ውድቀት ለሰዎች አታውራ። ምክንያቱም 80% የሚሆኑት ግድ አይሰጣቸውም። ቀሪዎቹ 20% ደግሞ ችግር ውስጥ በመሆኑ ደስ ይላቸዋል። ዓለም የምታከብረው ጠንካራውንና አሸናፊውን ብቻ ነው። ማንም መጥቶ አይዞህ እንዲል አትጠብቅ። ምክንያቱም ማንም አይመጣም። ችግርህን ለሰዎች መንገርና ድክመትህን ማሳየት ለጥቃት ራስህን እንደማመቻቸት ነው። ማልቀስን አቁምና መፍትሄ መፈለግ ጀምር። ሰዎች ለእንባ ቦታ የላቸውም፣ ለውጤት ግን ይሰግዳሉ። በሰዎች ፊት አላለቃቅስህም ብለህ ጻፍልኝ። አለቃቀስን አቁምና ፎሎ አድርገኝ። ዓላማህን ደብቅ፣ አንተም ተሰወር። ብዙ ነገር በህይወት ያልተሳካልህ ቀድመህ አውርተው በሰዎች ምቀኝነትና ምላስ ስለበረስከው ቢሆንስ? ሰይጣንና ክፉ የሚጠባበቁት ያንተን አፍ ነው። የምታቀደውን ትልቅ ራዕይ ለሰው አትናገር። ሰዎች ወዴት እየሄድክ እንደሆነና ምን እንደያዝክ ካላወቁ በአንተ ላይ ወጥመድ ማዘጋጀት አይችሉም። አፏን የሰጋች ዓሣ ወጥመድ አይዛትም ሲባል አልሰማህም? ዓለም ያንተን ልፋትና ዕቅድ ሳይሆን ድንገተኛ ስኬትህን ብቻ ይስማው። እሺ አፌን እዘጋለሁኝ በለኝ። ፎሎ ማድረግም እንዳይረሳ። በሰዎች ላይ ተውንባቸው እንጂ አይተውኑብህ። ዝግጁ እስክትሆን አትጠብቅ። ዝግጁ መሆን የሚባል ነገር የለም። ሳታውቅ እንደሚያውቅ ሰው ሆነ ግባ። ሁሉም ሰው እየተወነ ነው። አንተም ከእነርሱ የተሻልክ ተዋናይ ሁን። ሳትችል እንደምትችል ሳትይዝ እንደያዝክ ሆነ ስትቀርብ ዓለም መንገዱን ትለቅልሃለች። ብቃት ወይም ኮምፒተንስ በጊዜ ሂደት የሚመጣ ነው። በራስ መተማመን ግን አሁን መታየት ያለበት ትወና ነው። ፎሎ አድርገሃል? አፍን ዝጋ። ችግርህን ለሰው አታውራ። ለሰዎች ድክመትህን መናገር ለጠላቶች ጥይት ማቀበል ነው። ሰዎች የሌላውን ሰው ውድቀትና ስቃይ የሚሰሙት ሊያዝኑለት ሳይሆን ከሱ በላይ መሆናቸውን አረጋግጦ በልባቸው ሊረኩ ነው። በባህር ላይ ያለ መርከብ ቀዳዳ እንዳለው ካወቁ ተሳፋሪዎች ሁሉ እንደሚሸሹ ሁሉ አንተም ድክመትህን ካሳየህ ሰዎች ይርቁሃል ወይም ሊረግጡ ይመጣሉ። የቆሰለው እጅህን ደብቅ። በዝምታ ውስጥ ጠንክር። ሰዎች ውጤትህን እንጂ ድካምህን የማየት ምንም መብት የላቸውም። ስለዚህ አፍህን ዝጋ።